ምን እናድርግ አሉት ይላል። ስብከት ዓላማው ምን ተንግበር ወይ ምን እናድርግ ማሰኘት ነው እንጂ ማስጨርጨም ማስደሰት አይደለም። እና ምን እናድርግ አሉት። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለና ምን አለ? የተስፋው ቃል ለእናንተና ለልጆቻችሁ ነው። በሉ እስኪ የተስፋው ቃል ለእናንተና በቃ ልጆቻችሁ ማለት እነማን ናቸው? ሕፃናትም ጭምር ማለት ነው። ስለዚህ በወላጆች እምነት ሕፃናት መጠመቃቸው ለምንድን ነው? የተስፋው ቃል ለእኛና ለልጆቻችን ስለሆነ አንድ በሉ። ሁለተኛ ቅድም ያነሳነውን ጥቅስ በዚህ መንገድ እንየው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔርን መንግስት አይወርስም አለ። ሁለት ጥቅሶች ግራና ቀኝ ላሳያችሁ። ሰው ካልተጠመቀ በቀር የእግዚአብሔርን መንግስት አይወርስም። እሺ ሌላ ጥቅስ ደግሞ ልንገራችሁ። እንደነማን ካልሆናችሁ መንግስተ ሰማያት አትወርሱም ይላል። እንደነማን? አሁን ሁለት ጥቅሶች ግራና ቀኝ አይታያችሁ? አንደኛ ሰው እንደነማ ካልሆነ መንግስተ ሰማያት ምን አይልም። እንደ ህፃናት ከሆነስ? ህፃን ከሆነስ በጣም ጥሩ። ሰው ዳግመኛ ካልተጠመቀ በቀር ዳግመኛ ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት። ስለዚህ መንግስተ ሰማያት ለመግባት ሁለት መስፈርት ተናገረ ክርስቶስ። አንደኛ መጠመቅ፣ ሁለተኛ እንደምን መሆን። ስለዚህ ህፃናት ለመንግስተ ሰማያት ብቁ ናቸው አይደል? ለመንግስተ ሰማያት ብቁ ከሆኑ ለመንግስተ ሰማያት ለምታበቀው ጥምቀት ብቁ አይሆኑ? ገብቷቸዋል አይደል? እንኳን ለጥምቀቷ ለመንግስተ ሰማያትም ምንድናቸው ብሏል ክርስቶስ? ብቁ ናቸው ብሏል። ስለዚህ እግዚአብሔርን ልጅነት ለማግኘት ለመጠመቅ እግዚአብሔር አይከለክ። ህፃናትን ተዋቸው ወደ እኔ ይመጡ ዘንድ የምትለው ቤተክርስቲያን ነች። ክርስቶስ ነው ኑ ተዋቸው። ወደሱ የሚመጡት መጀመሪያ ደግሞ በጥምቀት ነው። ቁርባን አትከልክሏቸው፣ ቃሌን ይስሙ አትከልክሏቸው ነው። ስለዚህ ህፃናትን እናስጠምቃለን። አይ እኔ ልጄ በደንብ ሲገባው ነው የሚሉ ሰዎች የሚገርማችሁ፣ ለምሳሌ ልጆቻችንን ክትባት እናስከትባለን። አታስከትሙ? ምግብስ አይ እኔ ልጄ አድጎ የክትባት ጥቅም በደንብ ሲገባው ነው ማስከትበው የሚላለ። ልጄ የተመጣጠነ ምግብ ምን እንደሆነ እስኪገባው አላበላም የሚል ወላጅ አለ? የለም። እያለቀሰ ታጎርሰዋለ ካልበላ ስለማይኖር ማለት ነው። ከጥምቀትና ከክትባት የቱ ይብሳል? ስለዚህ ሌላ ነገር ላይ የማንለውን ነገር እዚህ ላይ ባንራቀቅ ጥሩ ነው፣ ያስተዛዝበናል። ልጨምርላችሁ። ልጃችን አያድርገውና እኛ ብንሞት፣ ወላጆቹ እናት አባት ብንሞት፣ ሀብት ንብረት ብዙ ቢኖረን ልጁ ህፃን ነው ስለዚህ ይቅርበት ይባላል?